መታገስ፣ ታግሰሽ ማሳለፍ፣ ቶለሬት ማድረግ። አንዳንድ ጊዜ ታግሰሽው ሲያልፍ እንዴት ደስ ይላል። አንዳንድ ሁኔታዎችን በቃ ታግሰሽ ለምሳሌ መልስ ልትሰጪ ብለሽ ስታልፊ እንዴት አይነት የሚሰማሽ ያሸናፊነት ድል። አሁን አንዳንድ ሰዎች ያጋጥሙሻል ሚዲያ ላይ ምናምን ዘብለው ተነስተው የሚወርዱብሽ እና መልስ መስጠት አቅቶሽ አይደለም፣ መናገር አቅቶሽ አይደለም፣ ግን እስቲ ልታገስቲና ታግሰሽ ያልፋል። አልፈሻል። በጣም ደስ ይላል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከቃለ መጠይቃቸው በጣም ማስታውሰውን አንድ ነገር ልንገርሽ። አንድ ቀን እንትን ነበረ፣ ይሄ ፎርማል ሳይሆን ጋዜጠኛው ስለ ህይወታቸው ይጠይቃቸዋል። ስለ ባለቤታቸው፣ ስለ ኑሯቸው ምናምን ይጠይቃቸዋል። እንግዲህ መለስ ዜናዊ ሜዲካል ስኩል ተማሪ ነበሩ። እኛ ትምህርት ቤት ነበሩ ጥቁር አንበሳ። ድሮ ከኛ በፊት ነው፣ በጣም ሲኒየር ናቸው። ከዛ ወጥተው ነው፣ ከዛ ጦር ሜዳ አሳልፈዋል። ከዛ መጥተው ፕሬዝዳንት ሆነዋል። ከዛ ጠቅላይ ሚኒስትር ሆነዋል። ጋዜጠኛው የጠየቃቸው ይሄን ሁሉ ያሳለፉትን ሰው ህይወት ምን አስተማረቾት ብሎ ጠየቃቸው። ህይወት ምን አስተማረቾት? ከዛ መለስ ዜናዊ በደንብ አሰቡና አንድ ቃል ነው ያሉት፣ ትዕግስት። ህይወት ምን አስተማረቾት? ከህይወት ምን ተማሩ? ትዕግስት። እቺን አረሳት። ከዛ ሁሉ ላይፍ ኤክስፒሪየንስ አንድ ነገር የተናገሩት ትዕግስት። ህይወት ምን አስተማረ? ትዕግስት። ስታልፊው በጣም ደስ ይላል። አሸንፈሽ ስታልፊ በጣም ደስ ይላል። አንዱ የትዕግስት ክፍል አንዳንዱን ነገር በቃ ንቀሽ ማለፍ መቻል አለብሽ። ንቀሽው ልታልፊ ይገባል። ቦታ ልትሰጪው አይገባም። እና ንቆ ማለፍ ያለ ምክንያት የሚጣላሽን ሰው ታስቢውና ትተሽው ታልፊያለሽ። አንድ ነገር ልንገርሽ ፍቅር፣ እኔና አንቺ ስንሰራ ከተናደድኩብሽ ስለማከብርሽ ነው። ምናደድብሽ ስለማከብርሽ ነው። እውነቴን ነው። ከተቆጣሁሽ ስለምወድሽ ነው። የምናደድብሽ ስላከበርኩሽ ነው። ከተቆጣሁሽ ስለምወድሽ ነው። አንዳንዱንማ እኔ አልናደድበትም፣ አልቆጣውም፣ ምንም አልለውም፣ ንቄ ነው የማልፈው። እንደዛ ነው። ግን እኔ በምወዳቸው ሰዎች ላይ ነው ከተናደድኩ የምናደደው። በማከብራቸው ሰዎች ላይ ነው የምቆጣው። ካንቺ እንዴት አንቺ እኮ እንዲህ ነሽ፣ አንቺ እኮ እንዲህ ነሽ፣ ቫልዩሽ ከፍ ያለ እንዴት ታደርጊያለሽ ብዬ ነው እንጂ ከናኩኝማ ንቄ ምንም ቦታ ማልሰጣቸው። አንደኛ እግዚአብሔር ያላከበራቸው ከሆኑ፣ ከዛ ደግሞ ሊከበሩ ፈቃደኞች ካልሆኑ አልናደድባቸውም፣ አልቆጣባቸውም። አሁን ይሄ እየተከተሉ የሚሳደቡ ሰዎች አሉ አይደል? ምንም በይ ስለምንም ነገር አሁን እየተከተሉ ይጮሃሉ። አልናደድባቸውም፣ አልቆጣባቸውም፣ ቦታ አልሰጣቸውም። ትግስት ብዬ ነው የማልፋቸው። እና ትግስት ግን ቅድስት ሜስ ነው የምታረጊው። ትግስት ሲኖርሽ ግን ፔሽንስ፣ መልስ ልትሰጪ ብለሽ ልትናደጂ ብለሽ ከዛ የሆነ ነገር ልታረጊ ብለሽ ዝም ብለሽው ስታልፊው ስታሸንፊ ድል ታገኛለሽ። እና በጣም ትልቅ የህይወት ማጣፈጫ ነው። እሺ ጀነሮሲቲ ደግሞ ልግስና ነው። ጀነሮሲቲ ጊዜ ገንዘብ መስጠት ብቻ ይመስለናል። ጊዜ መስጠት፣ ጊዜ ስትሰጪ ልግስና ነው። ሰዎችን ስታማክሪ ልግስና ነው። ስታደንቂ ልግስና ነው። ማድነቅ፣ ሰዎችን ስታገኛቸው ቆንጆ እንደሆነች ስነግራት ልግስና ነው። ጎበዝ አርቲስት ነህ አንተ፣ ጎበዝ ነህ፣ በጣም ጎበዝ ነህ ስለው ልግስና ነው። መጽሐፍን አንብቤያለሁ፣ በጣም ጥሩ መጽሐፍ ነው የጻፍከው ስለው ልግስና ነው፣ ደግነት ነው። ሰዎችን ሊፍት አፕ የሚያደርጉ ነገሮችን፣ ፋይናንስ ብቻ ሳይሆን ሰዎችን ከፍ የሚያደርግ እንዲጽናኑ፣ እንዲበረቱ የሚያደርጋቸው ነገሮች ሁሉ ልግስና ነው። ከዛ ያለሽን ማካፈል ልግስና ነው። እኔ በምን አምናለሁ መሰለሽ? ፕራክቲስም ስለማደርገው ነው። ለምሳሌ በየሃይማኖቱ አንድ ሰው ደሞዙ መጣ ወይም ገንዘብ መጣለት፣ ሌትስ ሴ 100 ሺህ ብር አገኘ።
ሃይማኖቱ የሚያዘው ይኖራል፣ አስራት ይኖራል፣ መባ ይኖራል። ሃይማኖቱ የሚያዘው ነገር አለ። ከዛ በተጨማሪ የተወሰነች ገንዘብ ሴት አሳይድ ማድረግ አለበት። ቢያረግ ጥሩ ነው ለብቻው። ከዚህ ውስጥ ደግሞ የማስራት ምናምን መባ የሚያደርገውን አረገ በሃይማኖቱ። እቺ ደግሞ 5000 ብሯ ከ100,000 ብሯ ለሰው የምሰጣት ልጅ ለስጦታ ለሰዎች የምሰጣት ገንዘብ ነው። ሲድ ነው፣ ዘር ነው። አውጥተሽ ለዘሪ ዘርን የሚሰጥ ይላል ቃሉና መዝራት አለብሽ እንዲበቅል። ያ ሃይማኖታዊ ስርዓቱ አለ፣ ላንቺ የሚያስፈልግሽ አለ። ትንሽ ደግሞ ለየት አድርገሽ አስቀምጥሽ። እቺ ደግሞ ለሰው የምትሰጥ ዘር ነች። እቺ ታስቀምጫትና የሚያስፈልጋቸው ሰዎች ስታገኝ ትሰጫታለሽ። እና አመለካከት ነው፣ አቲቲዩድ ነው። አሁን በሁሉም ሃይማኖቶች ሰዎች ሄደው ለተረፈው ሰባኪ ሚሊዮነር መልታይ ሚሊዮነር ለሆነ ሰባኪ ሄዳ ያላትን 10,000 ብር ከምትሰጥ እንዲቆጠርላት በእግዚአብሔርም አይቆጠርላትም። ለሚሊዮነር ሄደሽ 10,000 ብር ሰጥ ጎበዝ የኔ ልጅ አይላትም ጌታ። ይልቅ ለሚያስፈልጋቸው ሰዎች ለይታ አስቀምጣ ለሚያስፈልጋቸው ኒዱ ላላቸው ሰዎች ብትሰጣቸው ግን የበለጠ ሃይማኖታዊ ስርዓቱም ተስማምተናል። ግን ለተረፈው ሰው እየወስዳ ብትሰጥ ምንም ኪሳራ ነው። ኒዱ ላላቸው ሰዎች ግን ብትሰጥ አስፈላጊ ነው። ስለዚህ ከሚመጣው ካንቺ ለዘር ብለሽ የሚሰጥ ብለሽ ትንሽ መለየት ጥሩ ነው። ከዛ የሚያስፈልገው እሱ ሲያጋጥምሽ ወይ ሲጠይቁሽ ያችን ትሰጫለሽ። እሺ ሊበርቲ ነፃነት ነው። እኔ በህይወቴ በጣም ከምወዳቸው ነገሮች አንዱ ነፃነት ነው። አንድ ቀን ብለሽኛል፣ አንተ መንግስትን ስለ መንግስት ጥሩ የተናገርከው ሸቤ ፈርተህ ነው አላልሽኝ? በሰልፍ መውጣት፣ ግቡ ብሎ መግባት፣ ውጡ ብሎ ገዛው በጣም የሚያስጨንቀኝ እሱ ነው። እና ነፃነቴን በጣም ወደዋለሁ። የማንም ሰው ከክርስቶስ በስተቀር ከእግዚአብሔር በስተቀር የማንም ሰው ባሪያ መሆን ፈቃደኛ አይደለሁም። የሱ ባሪያ ለመሆን ፈቃደኛ ነኝ እሱ ስለሆነ። ከሱ ውጪ ግን ለማንም ለግለሰቦች መታሰር አልፈልግም፣ ባሪያ መሆን አልፈልግም። አሁን እኔ ያው ፖለቲካ አመለካከቴ ኒውትራል ነው፣ ግን መንግስትን በጣም አልቀርብም። አንድ ነገር ከተደረገልሽ አሁን ከመንግስት አንድ ነገር ከተደረገልሽ አንድ ኮንዶሚኒየም ከተሰጠሽ ከዛ በኋላ ጦርነት ሲሆን ጦርነቱን ሰው እንዲዘምት ለማደፋፈር ትጠሪያለሽ። ሰላም ሲሆን ስለ ሰላም እንድታወሪ ትጠሪያለሽ። ሙስና ሲሆን ስለ ሙስና እምቢ ማለት አትችይም። ምንም ማድረግ አትችይም። በቃ ዝም ብለሽ የተባልሽውን ነው ማድረግ። እኔ አሁን መርጬ ነው አሁን ስለ ሙስና አሁን ዘመቻው ከመምጣቱ በፊት አርቲቪ ላይ ከነዛ 3 ሴቶች ከነሱ ጋር አፍሪካ ነው ፕሮግራማችን እንዳለ ሰጥቻለሁ ረጅም ሰዓት። ከዛ በፊትም ዋልታ ላይ አስተምሬያለሁ። ግን አሁን ናና ይሄን በል ይሄን አድርግ የሚለኝ የለም። ጥያቄው ሲመጣ አስብበታለሁ። ምችል ከሆነ እችላለሁ፣ ካሳመነኝ ካላሳመነኝ አልችልም እላለሁ። ግዴታ የለብኝም። ለምን የሆነች ነገር እኔም ባሪያ አላደረገችኝም። አልፈቅደም፣ እሸሻታለሁ እሷን። እና ነፃነት በጣም ነው የምወደው። ከግለሰቦችም ጋር እጠነቀቃለሁ። ከሰዎች ጋር ህብረት አደርጋለሁ ምናምን። ግን አንዳንዴ የሚያስገርም ነገር ይገጥመኛል። አንዴ የገጠመኝን ልንገርሽ። ቆይቷል። ደብረ ዘይት ለሆነ ፕሮግራም ሄደናል። ከኔ ጋር ሌሎች 2 ሰዎች አሉ። አንድ ደግሞ ሰው አለ፣ ባለ ሀብት ነው። እና ስንመለስ ከደብረ ዘይት መንገድ ላይ አንድ ክትፎ ቤት አቆመ እና እርቦናል ሁላችንም። ከዛ እንግባና ራት እንብላ አለ። እሺ አልኩኝ። ሁላችንም እሺ አልን፣ ገባን። ታዘዘ። ምግቡ መጣና እኔ እርቦኛል። እኔ ራሴ ለመብላት እንደዚህ አንስቼ እጄን ልሰነዝር ስል እምቢ አለኝ። ሊትራሊ እምቢ አለኝ። ውስጤ በፍጹም እምቢ አለኝ። እርቦኛል እኮ። ከዛ አስቀመጥኩኝ ማንኪያውንና ቁጭ አልኩ። ምን ነው አሉኝ። አይ አልበላም አልኩ። እንዴ ምን ሆነሃል? አይ አልበላም፣ በጣም ይቅርታ፣ በቃ ድንገት መብላት እንትን አለ አቃተኝ አልኳቸው። ከዛ ሁሉም ግራ ተጋቡ። ሰውየውም ያየኛል፣ ሁለቱም በቃ ብሉ እናንተ፣ እኔ አልበላም አልኩኝ። ከዛ ተውኩት። በኋላ በማግስቱ
ይሄ የጋበዘንን ሰው የሀብታሙን ሰው የሚያውቅ ሰው አገኘው እና ያወራልኛል። ይገርምሃል እኮ የቤተ ክርስቲያን ሰዎችን ባለፈው ቅዳሜ ቤቱ ጋብዞ እንደው ጥሬ ስጋው ጥብሱ ምናምን ጋብዟቸዋል። ከዛ እነሱ ከወጣ በኋላ ግን እነዚህ እንደማይረቡ እንጂ አበላላቸው እንኳን ስማያምር ብሎ በቃ በማይገቡ ቃላቶችን ተጠቅሞ ሲናገር ነበር አለኝ። ይሄንን የማታውን የኔን ኢንሲደንት አያውቅም። ከምን እንደጠበቀኝ ታውቂያለሽ? በጣም እኮ የሚወደኝ ጋብዞ የሚሰድብ ሰውዬ ነው። ጋብዞ ይሰድብሻል ማለት ነው። ከበላሽ በኋላ እንደው እኮ የማይረቡ ናቸው ምናምን እኮ ይላል። እንደዚህ አንስቼ ማንኪያ እንደዚህ አንስቼ መሰንዘር አልቻልኩም፣ ተውኩት። ስለዚህ ባሪያ አሁን ይጋብዙናል ሰዎች። እኔና አንቺን ጋብዘውን ያውቁ መልካም ሰዎች፣ እኔም እጋበዛለሁ። እዚህም ጋብዘውን ያውቃሉ እና ጋባዦችን እናበረታታለን። ጋብዘው የሚሳደቡ ሰዎችን ግን እጠነቀቃለሁ። ወይም ደግሞ የሆነ ነገር አድርገውልሽ ከዛ ኮንትሮል የሚያደርጉሽን ሰዎች ነፃነትሽን ነው የሚወስዱብሽ። እኔ ዛሬ ጋብዘሽኝ ነገ የሆነ ሰው አለ ግድ አግኝልኝ ካልሽኝ ነው ልልሽ እችላለሁ። ይሄኛው ግብዣውና ይሄ ግንኙነት የለውም። ስጦታ ምተሽልኝ ከዛ ነገ አስገዳጅ ነገር ብታመጪ ወይ ስጦታውን መልስልሻለሁ እንጂ አላረኩም። ስለዚህ ነፃነት። እሺ ሲንሰሪቲ ነው። ሲንሰሪቲ ወይም ኦተንቲሲቲ የሆንሽውን መሆን ነው። እውነተኛ መሆን ነው። ራስሽን መሆን ነው። ከልብ መሆን ነው። በቃ ፕሪቴንድ አላረግም፣ አልጨነቅም። ያልሆንኩትን መስዬ መቅረብ፣ ያልሆንኩትን ሆኜ ለመቅረብ አልሞክርም። በቃ this is me፣ ይሄ ነኝ፣ በቃ አላስመስልም። ስለዚህ ሲንሰሪቲ እንደዛ ነው። ኦተንቲሲቲ ራስሽን ነው የምትሆኚው። አላስመስልም፣ አልደብቅም። ማለት ራሴን የሆነ ጻድቅ ቅዱስ ምናምን ሰው ሆኜ ለመቅረብ አልሞክርም። ባለፈው አንድ ፕሮግራም ላይ ከአንቺ ጋር ስናወራ መሀል ላይ እኔ ምን አልኩሽ? እኔ ዓለማዊ ነገር ነኝ እኮ አልኩሽ። ከዛ አንድ ሰው የሚወደኝ ሰው ነው እንዴት እንደዛ ትላለህ? እንዴት ዓለማዊ ነገር ነኝ ትላለህ አለ። ታዲያ ምንድን ነኝ አልኩት። እኔ አሁን ቅዱስ ጻድቅ ምናምን ሰው ነኝ። ሴምሲ ነው የምኖረው። የራሴን ላይፍ አውቃለሁ፣ ድካሜን አውቃለሁ። በእግዚአብሔር ጸጋ ነው የቆምኩት። ስለዚህ ራሴን ቅዱስ ምናምን አይደለም። ኦፍ ኮርስ ይሄው ነው ብለሽ ታቀርቢያለሽ። እግዚአብሔርን እወደዋለሁ፣ በጣም እንደሚወደኝ ያውቃለሁ፣ እንደሚጠቀምብኝ ያውቃለሁ፣ እንደሚሰራብኝ ያውቃለሁ። ግን ራሴን ግን ይሄ በክርስትና በሱ መዋጀት እሱ በሪደምፕሽን አለ፣ ጀስቲፊኬሽን አለ፣ ሳንክቲፊኬሽን አለ። እነዚህ ፕሮሰሶች አሉ። ጀስቲፊኬሽን፣ ሳንክቲፊኬሽን፣ ሪደምፕሽን በእነሱ አምናለሁ። ግን በራሴ ግን ኦፍ ኮርስ ኃጢአተኛ ሰው ነኝ። ለምን ኃጢአተኛ ትላለህ ራስን? ኦፍ ኮርስ ታዲያ ምንድን ነው? እና የራስሽን ሆነሽ አለማስመሰል፣ ራስሽን ሆነሽ መምጣትና ሰዎች ሊፈርዱብሽም ሲመጡ እኔ መቻልኩ ትያለሽ ማለት ነፃ ያደርግሻል። ያለፈው ሳምንት በጨዋታ መሃል ከአንቺ ጋር እያወራን እኔ ምን አልኩኝ? አሜሪካ ሲሄድ የገባሁበት ላይፍ እንትኑ የድካም አልነበረበትም ብዬ አልኩኝ። ሰው አንቺ በጣም ነው የሚሰማው። እኔ አሁን እዛ ጋር ያልኩት ምንድነው፣ እህቶቼ መጡ እዛ ቤት ከኔ ከመሄዴ በፊት ተጋብዘው ነበረ እና ያው ምንድነው ሐሳቡ አሜሪካ ስትገቢ ለፍተሽ ነው እንግዲህ ከስራ ፈልገሽ ከዛ ጀምረሽ ከዛ አጠራቅመሽ ከዛ ምናምን ነው እና እውነት ነው። እኔ ሲሄድ ኦሬዲ በቀድሞ ባለቤቴ ቤት አላት ነምበር 1 እና ትልቅ ቤት አላት። በጣም ሂውጅ ነው። እውነት ነው። መኪናዎች አሉ። የሷ ሌክሰስ ነው። ሌተስቱ ሌክሰስ ነበራት። ለኔ የተገዛ መኪና አለ። እውነት ነው። እና የወርቅ ሹካና ማንኪያ ያልከው እውነት ነው ወይ አለኝ። አዎ እውነት ነው አልኩት። ወርቅ ሙሉ ወርቅ ነው ወይስ ጫፉ አለ። ሙሉ ወርቅ ሙሉ የወርቅ ሹካና ማንኪያ ነበር አልኩት። ደግሞ እውነት ነው። እህቶቼ ሄደው እንትን ነው ለኬክ ምናምን ሲበላ መጣ ወርቅ እና ገላብጠው ያሉና ፒውር ጎልድ ነው ሹካው ማንኪያው። ከዛ ምን አለኝ መሰለሽ ዶክተር እንትን ሰይጣን በጣም አሳስተዋል አለኝ። በጣም ተሳስተሃል፣ ከዛ ቤት መውጣትህ አለኝ። እኔ በሆን ኖሮ ከዛች ቤት አልወጣም አለ። በተአምር አንዳንድ ችግሮች እኮ ነበሩ አልኩት። የፈለገ ችግር ቢኖር ብትደበድበኝ ከዛ ይተለጣ እንትኑን አስቦት ነው።
ለግዠሪው ምናምን አስቦት ለምን አትደበድበኝ ሚስት ያለ ከዛች ቤት አልወጣም አለ። እና አሁን ሲንሰሪቲ አውተንቲሲቲ እኔ አሁን ድካሞቼን የምናገረው እዛ ጋር እንዲገጥሞኛል ትዳር ፌል አድርጌያለሁ፣ ሁለተኛ ግብቼ ነበር አልሆነም ብዬ የምናገረው ከዛ እዚህ ጋር መጥቼ ፕሪቴንድ አድርጌ በቃ ምንም ጥፋት አጥፍቶ ማያውቅ ቅዱስ ጻድቅ ምናምን ሰው ሆኜ ራሴን ፕሬዘንት ማድረግ ስለማልፈልግ ነው። ማስመሰል አይጠበቅብኝም። ራሴን ሆኜ ነው ያለፍኩባቸው ነገሮች አሉ። ይሄ ነው ቴክ ኢት ኦር ሊቭ ኢት ነው፣ አለቀ። ስለዚህ ሲንሰሪቲ ይረዳሻል ማለት ነው።